ኢራን 6 ሚሳኤሎችን ኳታር ወደሚገኘው የአሜሪካ የጦር ሰፈር ተተኩሷል። ኢራን የአሜሪካን ጥቃትን እንደማትቀበል ማስጠንቀቋን ተከትሎ በኳታር ዋና ከተማ ዶሃ ፍንዳታዎች መሰማታቸውን ሮይተርስ ዘግቧል። ኢራን ኳታር ወደሚገኘው የአሜሪካ የጦር ሰፈሮች 6 ሚሳኤሎችን ተኩሳለች ሲል ነው የእስራኤል ባለስልጣናት የገለጹት። ኳታር የአየር ክልሏን በጊዜያዊነት መዝጋቷ ከተገለጸ ከጥቂት ሰዓታት በኋላ ነው ከኢራን ይህንን የሚሳኤል ጥቃት ያስተናገደችው። እንደተፈራው በአረብ ሀገራት የሚገኙት የአሜሪካን የጦር ቤዞች ገና ድብደባቸው ይቀጥላል እየተባለ እየተገለጸ ነው የሚገኘው። አሜሪካ መደብደቧን ቀጥላለች። አሁን ደግሞ ኢራን በሶሪያ የሚገኘውን የአሜሪካ የጦር ሰፈር በሞርታር ደብድባለች። የኢራን መንግስት በኳታር በሚገኘው የአሜሪካ የጦር ሰፈር ላይ ጥቃት ካደረሰ ከጥቂት ጊዜ በኋላ ማምሻውን በሶሪያ የሚገኘውን የአሜሪካ የጦር ሰፈር ደግሞ በሞርታር ደብድባለች። በሶሪያ ምዕራብ ሐስካ ግዛት በሚገኘው የአሜሪካ የጦር ሰፈር ላይ ጥቃት መድረሱን ተከትሎ በአካባቢው ጥብቅ የጸጥታ ጥበቃ እየተደረገ መሆኑን የኢራኑ መህር ዜና አገልግሎት ዘግቧል። ኢራን እኛንም ፋታ ያሳጣችን ይመስላል። አሁን ደግሞ የኳታሩን ዘግበን ሳንጨርስ ሶሪያ ላይ ጥቃት ማድረሷን ገለጽን። አሁን ደግሞ በኢራቅ በሚገኘው የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት አድርሳለች። ማምሻውን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ማጥቃት የጀመረችው ኢራን በምዕራባዊ ኢራቅ የሚገኘውን አልሳይድ የጦር ሰፈር በሚሳኤል መደብደቧን ዋሽንግተን ፖስት ዘግቧል። ከሰዓታት በፊት የኢራን መንግስት በኒውክለር መሰረተ ልማቶች ላይ በአሜሪካ ለተፈጸመው ጥቃት ምላሽ እንደሚሰጥ ዝቶ ነበር።